ስለ እመቤታችን ስዕለ አድኅኖ አንዳንድ ምስል ላይ የተገለጹትን ሁኔታዎችን እንመልከታቸው። ውድ ተከታታዮቼ ልታስተውሉት የሚገባው እጅግ በሚስጥር ከተሞላው የእመቤታችን ስዕለ አድኅኖ እኔም እናንተም በጥቂቱ እናውቅ ዘንድ በማሳጠር ባጭር አማርኛ ያነበቡትና ሌሎች ትርጓሜዎችም ያሉት መሆኑን ልትረዱት ይገባል። በተጨማሪም ቀስት ከቀስት ለይታችሁ ተመልከቱት። ሀሌታ ውሃ የሚለው አክሊለ ብርሃን ሲሆን ይህም በሁሉም ቅዱሳን አናት ላይ ተደርጎ የሚቀመጥ ሲሆን ቅዱስነታቸውን መንፈስ ቅዱስ ያደረባቸው መሆኑን ያመለክታል። የሚነግረን እመቤታችን ከውስጥ የምትለብሰው ቀይ ልብስ አረጋዊ ስምዖን በነፍስሽ ሰይፍ ያልፋል እንዳላት ጌታን ከጸነሰች ጀምሮ ከእርሱ ጋርም የደረሰባትን ሐዘን፣ ጭንቁን፣ መከራዋን ሁሉ የሚያመለክት ሲሆን አንድም እሳተ መለኮትን በውስጧ የተሸከመች መሆኗን ያመለክታል። ሐመር ውሃ ላይ የምናገኘው በእመቤታችን በስተቀኝ ትከሻዋ ላይ ያለው ኮከብ ጊዜ ወሊድ ድንግል መሆኗን ያመለክታል። ስንመለከት የጌታ ሁለቱ ጣቶች ሁለቱን የጌታ ልደታት ማለትም አንደኛ ቅድመ ዓለም ካብ ያለ እናት፣ ሁለት ድኅረ ዓለም ያለ አባት ከእመቤታችን ከቅድስት ድንግል ማርያም መወለዱን ያመለክታል። ሰን እንመልከት። እመቤታችን በእጇ የምትይዘው መሐረብ ወይም ሰበን ለቶማስ የሰጠችውንና አባቶች በእጅ መስቀላቸው ላይ የሚይዙት የሰበኗ ምሳሌ ነው። ረን እንመልከት። እመቤታችን ከላይ የምትለብሰው ሰማያዊ ልብስ አንድም እንደ ሰማያውያን በፍጹም ቅድስና የተገኘችና አንድም ሰማይና ምድር የማይወስኑትን አምላክ በማኅፀኗ የተሸከመች ዳግሚት ሰማይ መሆኗን ያመለክታል። ሰን እንመልከት። እመቤታችን ሁለቱ ጣት በነፍስም በሥጋም በሁለት ወገን ድንግል ወይም ድንግል በክልኤ መሆኗን ያመለክታል። ሸን ስናይ ከእመቤታችን ከራስ ላይ ያለው ኮከብ ቅድመ ወሊድ ድንግል መሆኗን ሲያመለክት፣ በተመሳሳይ ጌታ በተቀመጠበት በስተግራው አቅጣጫ ትከሻዋ ላይ በማይታይ ከውስጥ አንድ ኮከብ አለ። እርሱም ድኅረ ወሊድ ድንግል መሆኗን ያመለክታል። ቀን እንመልከት። በእመቤታችን ራስ ላይ ያለው ዘውድ አባቷ ዳዊት የወርቅ ልብሷን ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች እንዳለ ጌታን በመውለዷ የሰማይም የምድርም ንግሥት መሆኗን ያመለክታል። በላይ ያለውን አተኩረን እንመልከት። በእመቤታችን በልብሶቿ ላይ ያለው የወርቅ መጎናጸፊያ ቀድሞ በብሉይ ታቦተ ጽዮን በወርቅ ተለብጦ እንደነበረ አማናዊት ታቦት እመቤታችን በንጽሕናና በቅድስና ያጌጠች የተለበጠች መሆኗን ያመለክታል። ተን እንመልከተው። በጌታ እጁ ላይ ያለው መጽሐፍ ጌታ እየዞረ ያስተማረው የወንጌል ምሳሌ አንድም ቸር እውነተኛ መምህርም እርሱ መሆኑን የሚያመለክት ነው።